ትኩረት ልናወጣ እንችላለን። ግን ቃሉን በክብር እንደመስማት እግዚአብሔር የሚያስደስተው ነገር የለም። ማርያምም የማይቀማትን በጎ ዕድልን መርጣለች የተባለው ይሄ ነው። የማረታ ተነፍጎባት አይደለም እኮ የእሷም እኮ አገልግሎት ነው። ግን እግዚአብሔር የሚበልጠውን ነው። እናትህና ወንድሞች በውጭ ቆመው ይጠብቁሃል ሲሉት ምንድነው ያላቸው? እናቴ ማናት? ወንድሞቼ ማናቸው? ቃሉን የሚሰሙት ናቸው ነው የተባሉት። ስለዚህ የእግዚአብሔርን ቃል የሚሰሙ ሰዎች የታደሉ ሰዎች ናቸውና ይህን ስላየው እኔ ደስ ብሎኛል። ልቤ ሐሴት ሞልቶታል። እግዚአብሔር አምላክ ማህበራችሁን ይባርክላችሁ፣ ዘራችሁንም እግዚአብሔር ይባርክ። እውነቴን ነው የምላችሁ፣ የእግዚአብሔርን ቃል በተግባር ከሚሰማ ሰው በላይ እንኳን የእግዚአብሔር ቃል አይደለም ስንሰማው ስንተገብረው መስማቱ በራሱ ብጽዕና ነው። መስማቱ ማለት ነው። ይህንን የሚሰሙ ጆሮዎች አይደል የተባለው? ይህንን የሚሰሙ ጆሮዎች ራሱ ምስጉን ናቸው፣ ብፁዓን ናቸው ነው የተባለው። እና እንደው ካህንም ራሱ ንስሐ አባቶቻችሁ ወደ ቤት ሲመጡ ቁጭ አድርጋችሁ ጸበል ከረጩ በኋላ ፊት ለፊት ወንበር አስቀምጣችሁ ቃሉን ንገሩኝ ነው ማለት ያለባችሁ። በቃ ቃሉን የማይናገር ካህን፣ ቃሉን ቁጭ ብሎ የማይሰማ ክርስቲያን ያ የልምድ ክርስቲያን እንጂ ሲጀመር ክርስቲያን አይደለም። እና ለእግዚአብሔር ቃል እንዲህ ስፍራና ጊዜ ሰጥቶ ጸጥ ብሎ ማድመጥ ከዚህ በላይ እግዚአብሔርን የሚያስደስተው ነገር የለምና በዚህ ደስ ብሎኛል እላችሁ ነው። ወንድማችን ስለ እምነት በሚገባ አስተምሮናል። እኔም ሰምቼ ተምሬያለሁና ቃሉ ማዕድ ላይ ነው የደረስኩት። እኔ በአጭሩ የምነግራችሁ ነገር ቢኖር ምንድነው፣ ዛሬ ያው ክረምት ነው እንደምታውቁት። ቅድስት እናት ኦርቶዶክስ ተዋሕዶ ቤተክርስቲያናችን ዓመቱን ያው በአራት ትከፍላለች። ዛሬ አራተኛው አብይ ክፍል ክረምት ይባላል። ክረምት ከሰኔ 25 እስከ መስከረም 25 ያለውን ይይዛልና በዚህ በክረምት ወቅት ያው ሁላችን እንደምናውቀው ዝናብ የሚዘንብበት፣ የደረቀ ሁሉ የሚረጥብበት፣ የተዘራው የሚበቅልበት፣ የተተከለው የሚጸድቅበት፣ ምድር በአረንጓዴ የምታጌጥበት፣ ተራሮችና ጋሮች በጉም የሚከለሉበት፣ ገበሬ ደግሞ ከጎተራ ያለውን አሟጦ ለምድር በእምነት ማለት ነው አደራ የሚሰጥበት ወቅት ነው። በአጠቃላይ በዚህ ወቅት በዚህ በክረምት በሚባለው ወቅት በቅድስት ቤተክርስቲያን ቅዳሴው ቢባል በቅዳሴ መካከል የሚነበቡት መልእክታት፣ ወንጌል፣ እንደዚሁ የቅዱስ ያሬድ መዝሙር በአጠቃላይ የሚናገሩት ስለ መብረቅ፣ ስለ ደመና፣ ስለ ጉም፣ ስለ ወንዞች መፍሰስ፣ ስለዚህ ነው የሚናገሩት፣ ስለ ጉም፣ ስለ ደመና አጠቃላይ ማለት ነው። እና በዚህ ቀን ያው የተነበበ ወንጌል የዘር ወቅት አይደለም። የዘር ወቅት እንደመሆኑ መጠን ማቴዎስ ወንጌል ምዕራፍ 13 ቁጥር 1 ጀምሮ ያለውን የተነበበው እንግዲህ መድኃኒታችን ኢየሱስ ክርስቶስ ያው ብዙ ጊዜ ሲያስተምር ህዝቡን በምሳሌ ነው የሚያስተምር። አብዛኛው የክርስቶስ ትምህርቶች ምሳሌዎች ናቸው። ምክንያቱም ምንድነው ምሳሌ የሚያደርግበት ክርስቶስ ተማሪዎቹ የበለጠ እውቀት እንዲኖራቸው ነው። ተማሪ እንዲህ ሁልጊዜ ተመሳሳይ ትምህርት ሲያስተምሩት ይሰለቻል። አሁን በዘመናዊ ትምህርት እንኳን በጣም በማስተማር የተካኑ ድንቅ ጥበበኛ መምህራን አሉ። በምሳሌ የሚያስተምሩ ማለት ነው። በምሳሌ የሚያስተምሩ መምህራን የሚያወጡት ትውልድ በጣም እጹብ ድንቅ የሚያሰኝ ትውልድ ነው። በምሳሌ የሚነገር ነገር ከአይምሮ አይጠፋም እና ክርስቶስ ተማሪዎቹ እንዲመራመሩ፣ እንዲጠይቁ፣ ቃሉ ከልባቸው እንዳይጠፋ ብዙ ጊዜ ያስተምራቸው የነበረው በምሳሌ ነውና ምሳሌዎቹ ከነትርጉማቸው ተቀምጠዋል። ወንጌል ላይ ሁላችን እንደምናውቀው ወቅቱን እየጠበቀ ይነገራል። ዛሬ የዘር ወቅት ስለሆነ ያው በዘር ነው ያስተማረው። ገበሬዎችን በዘር ያስተምራቸው ነበረ፣ በዘር መስሎ ማለት ነው፣ በዘርና በመሬት። እናቶችን ደግሞ በእርሾና በዱቄት፣ ነጋዴዎችን ደግሞ በወርቅና በእንቁ መስሎ ያስተምራቸው ነበረ። አሳ አጥማጆችን ደግሞ እንደገና ደግሞ በመረብና በአሳ መስሎ ያስተምር ነበረ። ክርስቶስ ሊማር የመጣውን ሕዝብ መጀመሪያ እንደ እውቀቱ ሳይሆን እንደ እውቀታቸው ነው ያስተምራቸው። ሊማር የሚመጡት ሰው እነማን ናቸው ብሎ ያገናዝባል ማለት ነው። ማለት እሱ ፈጣሪ ዓለማት ስለሆነ ሁሉም ሰው ያውቃልና አቅማቸው ምን እንደሆነ፣ ከየት እንደመጡ፣ ምን አይነት ማህበረሰብ እንደሆኑ፣ ስራቸው ምን እንደሆነ ያይና እነሱን በሚመጥን መልኩ ነው ክርስቶስ ትምህርት የሚያስተምራቸውና በዛሬ ወቅት የሚነበበው እንግዲህ በዘር ምሳሌ የተመሰለው ወንጌል ነው። በአጠቃላይ ማቴዎስ ወንጌል ምዕራፍ 13 ሲናገር ሲጀምር እንዲህ ይላል፣ እነሆ ዘሪ ሊዘራ ወጣ። ገበሬው ሲዘራ አንዳንዱ ዘር እርሻውን አልፎ መንገድ ላይ ወደቀ። ወዲያው አፈር ስለሌለው መንገድ ያው እንደምታውቁት ሰው ይወጣበታል፣ ይወርድበታል፣ ያልፍበታል፣ ያገርምበታል። የተጠቀጠቀ መሬት ነው፣ አፈር የለውም። አፈሩ ዘሩን መሸፈን ስላልቻለ ፈጠጠ፣ ታየ ማለት ነው። ስለዚህ የሰማይ ወፎች ወዲያው መጡና ለቅመው ቅመው በሉት፣ አነሱት ማለት ነው። በፍጥነት ለቀሙት ነው የሚለው። አንደኛው ይሄ ነው። ሁለተኛው ዘር ደግሞ የወደቀው
ጭንጫ መሬት ላይ ነው። ጭንጫው መሬት ትንሽም ቢሆን አፈር አለው። ያንን አፈር ተጠቅሞ ዝናብ ዘነበ፣ ያቺ አፈር ረጠበች፣ ዘሩም ረጠበ፣ በቀለ። ነገር ግን ፀሐይ በወጣ ጊዜ ጠወለገ። ለምን? ስር እንዳይሰድ፣ ስሩ ጭንጫ ስለሆነ ሊያሳልፈው አልቻለም እና ያው ደረቀ ነው። ጭንጫ መሬት ላይ ያለውም ዘር ስር ስለሌለው ደረቀ ይላል። ሶስተኛው መሬት ደግሞ እሾሃማው መሬት ነው። በሶስተኛ ደረጃ ያለው ዘር ደግሞ ያው እሾሃማ መሬት ላይ ወደቀ። እሾሁም ምንድነው? አፈር አለው፣ ዘሩ በቅሏል። ነገር ግን እሾሁ አብሮ አደገ ይላል። ስለዚህ ግራና ቀኝ አጣብቆ ስለያዘው ፍሬ እንዳያፈራ ሆነ ነው። አሁን እሾህ አጣብቆ የያዘው ዘር በቅሏል፣ አድጓል። ግን ችግሩ ምንድነው? ቀጨጨ ነው የሚለው። ሊፋፋ አልቻለም፣ ፍሬ ሊያፈራ አልቻለም እና ያው ቀጭጮ ቀረ። አራተኛ ደግሞ በመልካም መሬት ላይ ወደቀ። በመልካም መሬት የወደቀው በቀለ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ ይልና ጆሮ ያለው መስማትን ይስማ ብሎ ምሳሌውን ያጠቃልላል። ባጭሩ ይሄ እንግዲህ ምንድነው? ገበሬ የተባለው ለስም አጠራሩ ክብር ምስጋና ይሁንና መድኃኔዓለም ኢየሱስ ክርስቶስ ነው። ወይም ደግሞ ሐዋርያት ናቸው፣ ወይም ደግሞ ሊቃውንት ናቸው፣ ወይም ደግሞ ካህናት ናቸው። ለምሳሌ እኛ ማለት ነው። ገበሬዎች እነዚህ ናቸው። ዘር የተባለው ደግሞ የእግዚአብሔር ቃል ነው፣ ወንጌል የሚነገረው ወንጌሉ ማለት ነው። የመልክዓ ምድር አይነቶች ወይም 4 የመሬት አይነቶች የተባሉት ደግሞ የሚሰሙት ሰዎች ናቸው። አሁን እኛ እዚህ ጋር እንግዲህ 50 60 ሰው ሊኖር ይችላል፣ 20 ሰው ሊኖር ይችላል። የምንመሰለው በዚህ በ4ቱ የመሬት አይነቶች ነው። ከዚህ የወጣ ልብ ያለው ሰው የለም። ስለዚህ የሰሚዎች ልብ፣ አንዳንድ ሰው ልብ በመንገድ የተመሰለ ልቦና ያለው ሰው አለ። ለምሳሌ መንገድ እንዳልኳቸው ብዙ ሰው ይወጣበታል፣ ይወርድበታል፣ ያልፍበታል፣ ያገርምበታል እና በመንገድ የተመሰለ ልቦና ያለው አንደኛ ወላዋይ ነው። የመጀመሪያው ነገር ማለት ነው። ሁሉ ነገር የሚመላለስበት ነው በአይምሮ። ሌላው ደግሞ መንገድ በብዙ ነገር የተጠቀጠቀ ነውና በመንገድ የተመሰለ ልቦና ያለው ሰው የሚረሳ፣ የሚዘነጋ። ወፎቹ ድንገት መጡና በሉት አይደል የሚለው፣ ወዲያው አነሱት ነው የሚለው። ወፍ የተባለ ዲያብሎስ ነው እና በመንገድ የተመሰለ ልቦና ያላቸው ሰዎች ቃሉን ይረሳሉ ነው። ይሰማሉ ግን ቃሉን ወዲያው ይረሱታል። ለምሳሌ ቤተክርስቲያን መጥተው አንዳንድ ሰዎች እኮ አይታችሁ ከሆነ ዛሬ ቤተክርስቲያን ጥሩ ትምህርት ተማርን ይላሉ። ስለምን ተማራችሁ ሲባል ወይኔ የረሳሁት እኮ የሚሉ ሰዎች ገጥሟቸው ያውቃል? እሺ ባሆን ርዕሱን ስትሏቸው ርዕሱ ውስጥ ያለ ግን ማውጣት አልቻልኩም ይላሉ። 30 ዓመት ቤተክርስቲያን ሄደዋል ግን አንድም ነገር አያነሱ። ቀድመው ከሁሉ በፊት ተገኝተዋል ግን አሁንም ያው ናቸው ማለት ነው። ስለዚህ የሚዘነጋ ልቦና ያላቸው ሰዎች ናቸው። እንደገና ደግሞ መንገድ ደግሞ በጣም የጠበቀ ነው መሬቱ ታውቃላችሁ። እና አንዳንዱ በቂም የጠበቀ ልቦና አለ፣ የተረገጠ በበቀል የተረገጠ በተለያየ ነገር የተረገጠ ልቦና ያላቸው ሰዎች ናቸው እና የእግዚአብሔር ቃል ቢነገራቸውም ወደ ውስጥ አይገባም ነው። ቃሉ ወደ ውስጣቸው አይገባም፣ ፈጥነው ይረሱታል። በቃ ፈጥነው የሚረሱት ናቸው። እኛ አሁን 30 ዓመት የእግዚአብሔር ቃል ተነግሮን እውነት ለመናገር አሁንም አልተቀየርንም። ግን አባቶቻችን የእግዚአብሔር ቃል አንድ ቃል ቀይሯቸዋል። ለምሳሌ በረከቱ ይደርብንና አባታችን ርዕሰ መነኮሳት የበረሃው ኮከብ የሚባለው አባ እንጦንስ ወጣት እያለ ቤተክርስቲያን ሊያስቀድስ ሄደ። ሲያስቀድስ የማቴዎስ ወንጌል ምዕራፍ 19 ሲነበብ ሰማ። ወንጌሉ የሚለው ምን ነበረ? ፍጹም ልትሆን ብትወድ ያለህን ሁሉ ሽጥና ለነዳያን ስጥ፣ ከዚያ እግዚአብሔርን ተከተል ነው የሚለው ማለት ነው። እንጦንስ ያንን ሰማና ወዲያው በፍጥነት ሄዶ ማለት ነው ያለውን ሁሉ ሽጦ ለነዳያን ሰጠ። ከዚያ እግዚአብሔርን ተከትሎ ገዳም ገባ ማለት ነው። እንግዲህ አንድ ቃል ነው። እሱ ብቻ አይደለም። ቅድስት አትናስያ በረከቷ አይደርብን። እሷም ስንክሳር የሚያነሳት ነሐሴ 14 ቀን ነው። ይህች ቅድስት ሴት እናት አባቷ በንጽህና በቅድስና በጨዋነት ያሳደጓት ሴት ናት። እናት አባቷ የግብፅ ክርስቲያኖች ናቸው የሚለው መጽሐፈ ስንክሳሩ እና በጥሩ ክርስቲያንነት አሳድገዋት ንብረታቸውን ካወረሷት በኋላ እናት አባቷ ከዚህ ዓለም በሞት ተለዩ ማለት ነው። ከዚያ እሷም የእናት አባቷን ተግባር ይዛ እንዲሁ እንግዶችን ታሳድራለች። በተለይ ደግሞ ከገዳም የሚመጡ መነኮሳት አባቶችን እግራቸውን በማጠብ ምንጣፍ አንጥፋ ያላትን አብልታ ታሳድራቸዋለች። ሲሄዱ ደግሞ ዘቢቡን፣ ዕጣኑን፣ ጧፉን፣ ወይኑን ቋጥራ ትሸኛቸዋለች። እንዲህ እያደረገች ስትኖር አንድ ቀን ክፉ ጓደኛዋ መጣችና ገና በወጣትነት መንፈሳዊነት ማለት እስራት ነው ብላ መከረቻት። መቼም የጓደኛ ምክር ያጠፋል ታውቃላችሁ። ሰው ከእናት ከአባቱ ይልቅ ጓደኛን ይሰማል። ሰው ከሰባኪ ስብከት ይልቅ በጓደኛ ስብከት ይያዛል። ብዙ ሰዎች በመጥፎ ጓደኞቻቸው ጠፍተዋል። ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊትም
ዘምስለ ጣዋይ ተጠዊ ከክፉ ጋር የዋለ ክፉ ነው፣ ከጠማማ ጋር የዋለ ምንድነው? ጠማማ ነው። አዋልክ ንገረኝና ማንነትን እነግርሃለሁ ነው። ግን ጥሩ ጓደኞችም አሉ። በጓደኞቻቸው የተነሱ ወደ ቤተክርስቲያን የቀረቡ አሉ። ግን በዚያው ልክ ደግሞ በጣም ጠማማ ክፉ ጓደኞችም አሉ። እና ይቺ ክፉ ሴት ሄደችና ጓደኛዋን ይችን አትናስያን መከረችና አስቀየረቻት። ከዚያ በኋላ መንፈሳዊነት መታሰር እንደሆነ ኋላ ቀርነት እንደሆነ ይሄ ነገ ይደርሳል ብላ ስታስቀይሳት እዚያ ያን ሁሉ ተወችና ወንዶችን የሚያማልሉ አጫጭር ልብሶችን መልበስ፣ ከዚያ ሽቶዎችን መቀባት፣ ከዚያ ቤቷ መነኮሳት ያድሮ ነበር። አሁን ጎረምሶች የሚዳሩበት ቤት ሆነ። የሚዘመርበት ቤት ነበረ። አሁን ደግሞ የሚዘፈንበት ቤት ሆነ። በቃ ይሄ ሁሉ ስታረግ ኖረችና የገዳም አባቶች እንደ ያቺ ልጅ ጠፋች ብለው ሲፈልጓት እሷ ሌላ ዓለም ውስጥ ገብታለች። እና ያው እግዚአብሔር መቼም ጠፍታ እንድትቀር ስላልፈለገ መከሩ። እንዴት እናድርግ ብለው ሲመክሩ ዮሐንስ ሐጺር ታላቁ አባት ዮሐንስ ሐጺር በረከቱ ይደርብን ታላቅ ትሁት አባት ነውና ወር በገባ በ20 ቀን ነው መታሰቢያው። ስለዚህ አንተ መንፈስ ቅዱስ ያደረብህ አንደበተ ርቱዕ ነህና አንተ ታሳምናታለህ፣ ሄድና እባክህ መክረህ መልሳት ብለው ላኩት ወደሷ ማለት ነው። ዮሐንስ ሐጺር ሲሄድ ወደሷ ዓለማዊ ልብስ ለብሶ ማንኛውም ወንድ እንደሚለብሰው ለብሶ ወደሷ ቤት ሄደ። እሷ ደግሞ ያው ለዓለማዊ ነገር የፈለገኝ ሰው ነው ብላ ያው ገበያተኛ ናት፣ በሴተኛ ዳኝነት የምትተዳደረው። ደስ ብሏት ተቀበለችው እንደማንኛውም ወንድ ማለት ነው። ገባ። ከዚያ ከቤት ቁጭ ካለ በኋላ ስቅ ብሎ ያለቅስ ጀመረ። ምን ነው የምታለቅሰው? መቼም እንባ ያስደነግጣል ታውቃላችሁ። እንባ የሚገርማቸው ነገር የእንባ ጸጋ ካላችሁ እግዚአብሔር አድሏቸዋል። በእውነት ስትጸልዩ እግዚአብሔር ሁሉን ይችላል ይላሉ አባቶች። አንድ ዘለላ እንባ አይቶ ግን አያልፍም እግዚአብሔር። አንድ ዘለላ እንባ አይቶ ማለፍ አይችልም እግዚአብሔር። በእንባ ይሸነፋል እግዚአብሔር። እንኳን ሰው ይቅርና ኃያሉ እግዚአብሔርን እንኳን ማለት ነው። ስለዚህ ስቅ ብሎ ሲያለቅስ ደንግጣ መሆነ ነው አለችው። በጣም እኮ ነው የምታምሪው አላት። ታዲያ ስላማርኩ ነው የምታለቅሰው አለችው። አይ ምን ያደርጋል ታዲያ ያው መፍረስ አለ አላት። አዎ ሰዎች ስንባል እኮ የአፈር ክምሮች ነው። አንዳንድ ጊዜ ፀጉራቸውን ተተኩሰው እየዳበሱ በጣም የሚኩራሩ ሰዎችን ለማሰናከል የሚጥሩ ሰዎች አሉ። በቃ አዲስ ልብስ ለብሰን ስንሄድ በአየር ላይ የምንበር ያህል የሚሰማን ሰዎች አሉ። የቱንም ያህል ውበት ቢኖረን ግን እኛ የአፈር ክምሮች ነን፣ የምንፈርስ። አፈር ታውቃላችሁ፣ ምን ቆንጆ አፈር ቢሆን ዝናብ ትንሽ ጠብ ካለበት ጭቃ ነው። ስለዚህ እኛም ቢሆን በሞት እንደዚያ ነው የምንፈርስ ነን ማለት ነው። እና ምን ያደርጋል ይሄ እኮ የሚፈርስ ውበት ነው፣ የሚፈርስ ገላ ነው አላት። ከዚያ ደነገጠች እና አሁንም ስታየው ያለቅሳል። መሆነ ነው የምታለቅሰው? አጋንንት እንደ ዝንብ ከበውሽ አየሁኛል። እግዚአብሔርን አሁን ብለምነው ዋው ልቦናዋ ተመለሰ። እዚህ በኋላ ማለት ነው ልቦናዋ ሲመለስ እግዚአብሔርን ብለምነው አሁን ይቅር ይለኛል ንስሐ ብገባ አለችው። እሷ ይቅር ይልሻል ብሎ ስለ እግዚአብሔር ቸርነት አስተማራት። ብዙ ሰዎች አሁን ይሄ ጠፍተው የሚቀሩት የሆነ ሱስ ውስጥ ይገቡና እንደው ቤተክርስቲያን ቢሄድ ይቀሰፋል መብረቅ ይወርድብኛል ብለው የሚያስቡ ሰዎች አሉ። ጭራሽ ማለት እግዚአብሔር እኔን ይቅር አይለኝም እንደው ሲኦል ቢሞላ እንኳን እግዚአብሔር ሲኦል ቢሞላበት እንኳን ግጣሙ ላይ ያስቀምጠኛል እንጂ በጭራሽ እኔን መንገነት አያስገባኝም ብለው በራሳቸው ተስፋ የቆረጡ ሰዎች አሉ። እኛም ደግሞ አንዳንድ ጊዜ ስናስተምር ስለ እግዚአብሔር ፈራጅነት ነግረናቸዋል፣ ግን ስለ ፍቅሩ አልነገርናቸውም። ስለዚህ ቅዱስ ዮሐንስ ሐጺር ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር ቸርነት ንስሐ ብትገባ እንዴት ይቅር እንደሚላት ነገራት። በአንድ ቃል ብቻ ተመልሳ ይቺ ሴት ማለት ነው ዮሐንስ ሐጺርን ቤቷ እንደተከፈተ ሁሉንም ምንም ሳታነሳ በለበሰቻት አንዲት ጨርቅ ብቻ እሱን ተከትላ ሄደች። እሱ ፊት ሲሄድ የገዳም አባቶች ታውቃላችሁ አሁን በጣም ጠንካሮች ናቸው። አሁን አሰቦት የምትሄዱ ካላችሁ ያንን ተራራ ሽማግሌዎች እንዴት እንደሚወጡት ልነግራችኋል። እንደ ነፋስ ነው የሚከንፉት። እሱ ፊት ሲሄድ እሷ የከተማ ሰው ናት፣ የቤት ልጅ ናት፣ ወጥታ አታውቅም። ጠጠሩ ሲወጋት ጋሬጣው ሲወጋት እግሯ ደም በደም እየሆነ ጨርቋን እየቀደች ስታሰር እንደምንም በረሃ ውስጥ ሲሮጡ ብለው ደረሱ ገዳማቸው ማለት ነው። እሷ በጣም ስለደከማት ተዝለፍልፋ ሄዳ ወደቀችና ተኛች። እሱ ስለሷ ይጸልይ ነበር። ለካ ህይወቷ አልፏል በዚያ ሰዓት። አሁን ማልዳ ሲያያት ሞታለች። ወይኔ ከቤቷ አውጥቼ እንዴት ንስሐ ሳትገባ ትሞታለች። ጻድቅ አይደለም ለሰው ይቅርና ለእንስሳ እንኳን ይራራል ታውቃላችሁ። ከቤቷ አውጥቼ እንዴት ትሞታለች ብሎ ሲያለቅስ የእግዚአብሔር መልአክ መጣና ለዮሐንስ ሐጺር እንዴ እግዚአብሔር እኮ በደሏን ይቅር ያላት አንተን ተከትላ ያላትን ሁሉ ትታ ገና በሯ ስትወጣ ነው ይቅር ያላትና አታልቅስ፣ እሷ ገነት መንግስተ ሰማያት ገብታለች ብሎ
የእግዚአብሔር መልአክ ነገረው። ስለዚህ ምንድነው ዋናው ነገር በአንድ ቃል ተቀይረዋል ነው ሰዎች። እኛ ግን 30 ዓመት ተሰብከን እንኳን አሁንም ንስሐ አልገባንም። አሁንም ቅዱስ ሥጋው ክቡር ደሙን አልተቀበልንም። ብዙዎቻችን የሆነ ምክንያት አለን። ግን ምክንያት አዳምና ሔዋንን ታውቃላችሁ፣ ገነት ከመውጣት አላዳናቸውም። ስለዚህ በመንገድ የተመሰለ ልቦና ያላቸው ሰዎች ሰምተው የሚረሱ ዝንጎዎች ናቸው ነው ባጭሩ። ሁለተኛው በጭንጫ ነው። ጭንጫው እንግዲህ ጥቂት አፈር አለው፣ ውስጡ ግን አለት ነው። ዘሩን አላሳልፈው አለ ነው፣ ወዲያው ፈጥኖ ደረቀ ነው። እኒህ ደግሞ ምን አይነት ክርስቲያኖች ናቸው? ይሄ ስሜታዊ ክርስቲያኖች። የእግዚአብሔር ቃል ሲነገራቸው ሊያለቅሱም ይችላሉ እኮ ችግር የለባቸውም። በጣም ልባቸው ይሰበራል። ስለ ቁርባን ስለ ንስሐ ሲነገራቸው ንስሐ እንደሚገቡ ወዲያው ይወስናል፣ ግን ይረሱታል ነው። ስር የላቸውም፣ ግልብ ናቸው። የጠለቀ እውቀት ስለ ክርስትና የላቸውም። ልማዳዊ ክርስቲያኖች የሚባሉ አይነቶች ናቸው። ስለዚህ እነኚህ ሰዎች ምንድነው ሁሉ ነገር በስሜት ነው። በቃ ለነሱ ሁሉ ነገር በስሜት ነው። በስሌት የሚባል የታሰበ ነገር የላቸውም፣ ጥልቅ እውቀት ስለሌላቸው ማለት ነው። ስለዚህ ፈጥነው ይደርቃሉ። ክርስቲያን ናቸው፣ ነገር ግን ስደት ከመጣ መከራ ከመጣ በቤተ ክርስቲያን የተነሳ እንደዚህ አይነት ነገር ከመጣ እነሱ የሉበትም፣ ወዲያው ነው የሚቀየሱት። ስለዚህ በጭንጫማ መሬት የተመሰሉ ስሜታዊ ክርስቲያኖች ናቸው ባጭሩ። ሌላው ሶስተኛው ደግሞ የወደቀው ምንድነው? እሾሃማ ምድር ላይ ነው። አብዛኛው የዘመናችን ሰው ደግሞ እኔን ጨምሮ በዚህ ላይ ያለን ሁላችን ይህን ይወክላል። የአብዛኛው ሰው ልቦና ማለት ነው። ይሄ ደግሞ ምን አይነት ልቦና ያላቸው ሰዎች ናቸው? ይሄ በስልጣን ፍቅር፣ በስልጣን ጾር የተወጉ ሰዎች ታውቃላችሁ። በገንዘብ ፍቅር ያበዱ ሰዎች፣ በልጅ ፍቅር ያበዱ ሰዎች። ልጅን መውደድ ኃጢአት አይደለም በነገራችን ላይ፣ ግን ሲበዛ ኃጢአት ነው። ክርስቶስ በወንጌሉ ተናግሮ የለ ከኔ ይልቅ አባቱን ወይም እናቱን የማይወድ ለኔ ሊሆን አይገባውም፣ ከኔ ይልቅ ሴት ልጁን ወይም ወንድ ልጁን የሚወድ ቢሆን ለኔ ሊሆን አይገባውም ብሏል። ስለዚህ አንዳንዶች እኮ ልጆቻቸውን ከመውደዳቸው የተነሳ በሽምግልና በልጆቻቸው ምንፍቅና ተበርዘው አይናቸው ደፍርሶ ሰው ማየት አቅቷቸው መሬት ጨብጠው እየተነሱ ከቤተ ክርስቲያኖቱ አዳራሽ የገቡ ሰዎች አሉ። ልጆቻቸውን ተከትለው ይሄዳሉ። የልጅ ፍቅር ያለባቸው ሰዎች፣ ይሄ እሾሃማ መሬት የሚባሉ። ምክንያቱም ምንድነው በባህላችን እኮ ያልወለደ ምን ይባላል? የወለደ ያልጸደቀ ይባላል አይደል? ለምን መሰላችሁ? ስለ ልጆቹ ሲል ክፉ ነገር ይሰራሉ። አሁን ለምሳሌ አብዛኛው ሙስና የሚሰርቁ ሰዎች ለምን ይመስላችኋል? ለራሳቸው እኮ አይደለም፣ ልጆቻቸው ከዚህ የተሻለ ወይ አዲስ አበባ ወይ ከቻለ ውጭ ሀገር ድረስ ሄደው እንዲማሩላቸው። ስለዚህ የልጅ ፍቅር ያለበት ሰው በእሾሃማ መሬት የተመሰለ በቃ ይህ አይነት ነው። ሁለተኛው ደግሞ የገንዘብ ፍቅር ያለበት፣ የስልጣን ፍቅር። ስለ ስልጣን ሲሉ ሰዎች እኮ የሰው ደም በጭራሽ ከ5 ሳንቲም ያንስባቸዋል። ማንንም ቢሆን ብቻ ስልጣናቸው ይቆይ እንጂ የማያደርጉት ነገር የማይፈጽሙት ታሪክ የለም። ስለዚህ የልጅ ፍቅር ያለባቸው፣ የስልጣን ፍቅር ያለባቸው፣ የገንዘብ ፍቅር ያለባቸው። ገንዘብ ታውቃላችሁ የክፋት ሁሉ መሰረት ነው ይላል አይደል ቅዱስ ጳውሎስ? የክፋት ሁሉ መሰረት ነው። የሴት ፍቅር ያለባቸው ለምሳሌ ሚስትን መውደድ ክፋት ነው እንዴ ልትሉ ትችላላችሁ። ክፋት አይደለም፣ ሲበዛ ግን መጥፎ ነው። ለምሳሌ እንበልና ሚስቶቻቸውን ተከትለው ሃይማኖታቸውን ይካዱ የለም። ለምንድን ነው ሲባሉ አይ ባለቤቴ እንዲህ ስለነበረች በቃ ነው ባሏን ለወንድ ብላ ሃይማኖቷን ይካደች ይችላል። ስለዚህ በእሾሃማ ልቦና የተመሰለ ልብ ያላቸው እነኚህ ሰዎች ናቸው ማለት ነው። በዚህ ዓለም ፍቅር የተያዙ እንደገና በምቾት ውስጥ ያሉ ደግሞ በመቀማጠል በዓለም ላይ እንግዲህ ብዙ ሱሶች አሉ ይባላል። በጣም ብዙ ሱሶች። ከሱሶች ሁሉ የሚበልጠው አደገኛው ሱስ ግን ምቾት ነው ወገኖች። ምቾት አብዛኞቻችን አቀጭቀው የሚያስቀረን ምቾት ነው። በቃ እንዳንጸልይ ምቾት በቃ ለምሳሌ ሞባይል ስናይ እንነቃቃለን አይደለም? መጽሐፍ ቅዱስ ስናነብ በቃ ያዛጋናል፣ ይደብረናል። እንደዚህ አይነት ሰዎች የለን። ስለዚህ የአብዛኛው ሰው በምቾት ውስጥ በቃ ይሄ ምቾት ትልቁ ጣዖት ነው እና በእሾሃማ መሬት የተመሰለ ልቦና ያላቸው ሰዎች እነዚህ ናቸው። ሌላው አራተኛው ደግሞ በመልካም ምድር ላይ የተመሰለ ልቦና ያላቸው ሰዎች ያ በመልካም መሬት ላይ ወደቀ። መሬቱ ለምለው የተፈጥሮ ማዳበሪያ ያለበት ማለት ነው። እዚያ በቀለ፣ አበበ፣ አፈራ። አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ ይላል። እነዚህ ደግሞ ቃሉን ሰምተው በተግባር የኖሩ ክርስቲያኖች ናቸው። ባለመቶ የተባሉት ለምሳሌ ከሰማዕታት እነ ቅዱስ ጊዮርጊስ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ፋሲለደስ፣ እነ ቅዱስ ገላውዴዎስ፣ እነ ቅዱስ ቂርቆስ፣ እነ ቅዱስ ሚናስን የመሳሰሉ ከመነኮሳት ደግሞ እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እና አባ መቃርስ እና አባ አንጦስ እና አባ ቢሾ የመሳሰሉ እና ዮሐንስ አጼር። እነዚህ ከባለ ትዳሮችም ደግሞ እነ አብርሃም እና ኢዮብን የመሳሰሉ ባለመቶ ማለት ነው። አባታችን አብርሃም ታውቃላችሁ፣ እሱ በነበረበት ሰዓት ሕገ ልቦና ነው። እንዲህ አድርግ
በዚህ ሂድ የሚል መጽሐፍ አልተጻፈም፣ ሕግም አልተሰጠም። ነገር ግን ከራሱ ከልቦናው አንቅቶ እንግዳን ይቀበል ነበረ። ሰውን መውደድ እግዚአብሔር መውደድ ነው የሚሉት አባቶች ለዚህ ነው። በቃ ሰው ትልቁ ሰው አንድ ሰው የታደለ ሰው ነው የሚባለው ሰውን የሚወድ ሰውን የሚያከብር ቅን ሰው ከሆነ ነው። በዚህ ምድር ላይ ሊያስቀና የሚገባው ምን ቅንነት ነው። ሰው ቅን ካልሆነ ሰዎችን ሊያከብርና ሰዎችን ሊሰማ ሰዎችን ሊወድ በፍጹም አይችልም። ስለዚህ አባታችን አብርሃም እንግዶችን ማንንም አያውቅም፣ ግን በእግዚአብሔር ስም የመጡትን እንግዶች ሁሉ እግዚአብሔር ፍጡር የሆኑትን ያስተናግድ ነበር። እንደውም ሰይጣን በዚህ ቀንቶበት በምታት ራሱን ገምሶ ደሙን አፍስሶ አጥንቱን ከስክሶ መንገድ ላይ ቁጭ ብሎ ሰዎች ወደ አብርሃም ቤት ሲሄዱ የት ትሄዳላችሁ ሲላቸው ከአባታችን ከአብርሃም ቤት። እንዴ የድሮ አብርሃም መስላችሁ? እኔ ያበላኛል ብዬ ርቦኝ ያጠጣኛል ብዬ ጠምቶኝ ብሄድ ራሴን ገምሶ ደሜን አፍስሶ እንደዚህ ወድቄያለሁ፣ እንዳትሞቱ ወደሱ እንዳትሄዱ ይላቸዋል። እንዲህ ርቦናል ብለን ሄደን አብርሃም ቢገለንስ እያሉ ሰዎቹ እየፈሩ ይመለሱ ነበር። አብርሃም ግን ማዕደ እግዚአብሔርን ያለ ምስክር አልመገብም ብሎ 3 ቀን ቆየ ይላል። እግዚአብሔር ያሳያችሁ። እኛ እስከ 9 ሰዓት መቆየት እኮ ይከብደናል። እንዲሁ ምን አይነት የታደለ ሰው ነው አስቡት። 3 ቀን ሲቆይ እግዚአብሔር የልቡን ቆራጥነት አየ። እግዚአብሔር የልብ አምላክ ነው ወገኖች፣ ሩቅ እኮ ሆኖ አይደለም። የአብርሃም አምላክ እኮ የኛም አምላክ ነው። ለምንድን ነው ዛሬ እግዚአብሔር ከኛ የራቀው? እኛ ስለተለወጥን ነው። እሱ ግን አይለወጥም። እግዚአብሔር እኛ አብርሃምን አይደለንም። የአብርሃም አምላክ የኛ አምላክ ነው፣ እኛ ግን አብርሃምን አይደለንም። ስለዚህ እግዚአብሔር ወደ አባታችን ወደ አብርሃም ቤት በአካል ማለት ነው አጋዕዝተ ዓለም ሥላሴ ወደ አብርሃም ቤት መጡ። ስለዚህ አባታችን አብርሃም ይህን ያህል ማዕረግ ያለው ሰው ነው ማለት ነው። እና ከባለትዳሮች ባለትዳር ሆኖም ሰው ነው። ባለትዳርም ሆኖ ሰው እንደዚህ መኖር ይቻላል። ባለትዳርም ሆኖ ሰው እግዚአብሔርን ማስደሰት ይቻላል። ሲጀመር በክርስትና አስተምሮ 2 ናቸው የድህነት መንገዶች። አንደኛው የገዳመ ቆሮንቶስ መንገድ ነው። ሁለተኛው የቃና ዘገሊላ መንገድ ነው። የገዳመ ቆሮንቶስ መንገድ ማለት በድንግልና በምንኩስና መኖር ነው። የቃና ዘገሊላ መንገድ ማለት ደግሞ በትዳር መኖር ነው። ሁለቱም በተግባር ከተኖረ ሁለቱም እኩል ክብር አለው። ሁለቱም እኩል ክብር አለው፣ ግን በተግባር ከተኖረ ነው ሁለቱም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመልካም መሬት የመሰላቸው ቃሉን ሰምተው በተግባር የሚኖሩ ክርስቲያኖችን ነው። ከዚያ 100 ያፈራሉ እንደነገርኳችሁ፣ 60 ያፈራሉ ደግሞ ከዚያ ዝቅ ያሉ ማዕከላውያን ማለት ነው። 30 ያፈራሉ ከዚያ ደግሞ አነስ ያሉ ወጣናያን ናቸውና እንግዲህ እኛ በመንገድ የተመሰለ ልቦና አለ፣ በጭንጫ የተመሰለ ልቦና አለ፣ በእሾሃማ የተመሰለ ልቦና አለ፣ በመልካም ምድር የተመሰለ ልቦና አለ። እኛ ከዚህ የወጣን አይደለንም። ሲጀመር መቼም ውስጣችን እናውቀዋለን። ከዚህ ከአራቱ የወጣን አይደለም። እኛ ከየትኛው ነን ነው ዋናው ነገር። እግዚአብሔር አምላክ ከመልካም መሬት ያድርገን። በእውነት የሰማነውን ቃል እግዚአብሔር አምላክ በልቦናችን ይጻፍብን። የሚፈታተንን ኃይለ አጋንንት ከልቦናችን ያደርግልን። ቸሩ መድኃኔዓለም ኢየሱስ ክርስቶስ ሀገራችን ኢትዮጵያን ጽኑ ሰላም አድርጎ ይጠብቅልን። በእውነት ስላየዋችሁ ደስ ብሎኛል። እርግጥ ነው ብዙ ማህበራት አሉ፣ ብዙ ሊኖሩ ይችላሉ። እኔ ከማርያም ግቢ ብዙ ስለማይወጣ ነው። ልጃችን ጌትነት ያው አውቀው ስለነበረ ማለት ነው እሱና ስላለ ያው ጠሪ አካባቢ ነው አይደለም፣ እናቴ እንዳይቀሩ ብላለች ስላለኝ ነው የመጣሁት። እንግዲህ እዚህ ላይ ጣለኝ ማለት ነው እግዚአብሔር። ይሄ የሥላሴ ስራ ነው ያስበው ማለት ሲጀመር እንኳን ማህበር ቦታ ይቅርና የትም ቦታ ያው መንገድ ከሄድኩኝ ወክ ላረግ ይችላል የሆነ ጊዜ ማለት ነው እንጂ የማንንም ጣራ አላውቅም ለማለት ነው። ግን ስላየዋችሁ ደስ ብሎኛል። አያችሁ ይሄ ትልቋ ቤተክርስቲያን ነች። ቤተክርስቲያን ከዚህ በላይ ተግባር የላትም በነገራችን ላይ። አሁን እዚህ ስለጠራችሁኝ እግሬ ስለጣለኝ ማስተማር ቻልኩኝ። በቃ ቤተክርስቲያን እኮ ከዚህ የበለጠ እኮ ደስታ የላትም። ቤተክርስቲያን ማለት እኮ ትልቁ እኮ ይሄ ነው። በቃ ቤተክርስቲያን በቤታችሁ ላለች ቤተክርስቲያን ሰላም በሉልኝ እኮ ብሏል ቅዱስ ጳውሎስ። ቤተክርስቲያን ማለት እኮ እናንተ ናችሁ። ስለዚህ ታናሿ ቤተክርስቲያን ነች ማለት ነው። እናንተ የእግዚአብሔርን ቃል ተሰብስባችሁ የምትሰሙና የሥላሴ ቸርነት አይለያችሁ። በመጨረሻ አጋጣሚ እግዚአብሔር እግር ከጣለኝ የምነግራችሁ ነገር ታውቃላችሁ፣ መቼም አስራት ታወጣላችሁ እርግጠኛ ነኝ። የእግዚአብሔር ልጆች እኔ የምነግራችሁ የገጠር ቤተክርስቲያን እርዱ። በእውነት በጣም የተቸገሩ የገጠር ቤተክርስቲያናት አሉ። በጣም ታውቃላችሁ፣ የገጠር ቤተክርስቲያን ምንም የላቸው፣ በጣም በማጣት ጧፍ በማጣት የሚቸገሩ አሉ። ገንዘብን ትልቅ የሚያደርገው የወደቀበት ቦታ ነው። እናንተ ለምሳሌ 10 ብር አንተን ለሚመስል ጓደኛ በሰጠው የቀለድክበት ነው የሚመስል። 10 ብር ግን ለኔ ቤት የበሰጠው ሰማይ ተከፍቶ ነው የሚታየው ከደስታው ብዛት የተነሳ ማለት ነው። ስለዚህ የገጠር ቤተክርስቲያናትን እርዱ እና እኔም አንድ የገጠር ቤተክርስቲያናት አካውንት ልስጣችሁና ያው ልደታ ማርያም ቤተክርስቲያን ሰሜን ወሎ ውስጥ ነው ያለችው።
ከዛሬ ሳምንት በፊት አንድ አባት መጥተው ነው የሰጡኝ። በቅቾ ልደታ ማርያም እና የመሶብ ተራራ ጊዮርጊስ ይላል አካውንቱ ላይ፣ ኮምፒውተር ላይ እንደዚያ ነው የሚለው። ስለዚህ ሁሉም የእግዚአብሔር ቤት ነው። ስልክ የያዛችሁ የልደታ ማርያም አካውንት ነው ልስጣችሁ፣ ጻፉ። እሺ አንድ ሰው ያዙ። እሺ እና በእግዚአብሔር ስም ነው ማለት የአደራዬ ነው። ያው የልደታ ማርያም ጥሪ ነው። 1074 16 66 74 3 እና በቅቾ ልደታ ማርያም የመሶብ ተራራ ጊዮርጊስ ይላል። በጣም ምስኪን የገጠር ቤተክርስቲያናት ናቸው። ይሄ ያው ጥሪ ነው ለእናንተ ማለት ነው። የኔ ጥሪ ሳይሆን እኔ እቺ ቤተክርስቲያን አላውቃትም፣ ግን ያው የገጠር ቤተክርስቲያናት ምንጊዜም ቢሆን ቤተክርስቲያንን ስትረዱ፣ በነገራችን ላይ የገጠር ቤተክርስቲያናት በሁለት መንገድ ነው። አንደኛው በቀጥታ አካውንቱን መቀበል ነው። ሁለተኛ ደግሞ በአካል ሄዳችሁ መርዳት ነው ያለው ነገርና ስላሴ ከእናንተ ጋር ይሁን። ስለሰማነው እግዚአብሔር አምላክ ቃሉን ላሰማን ስሙ የተመሰገነ ይሁን። የደጋግ አባቶቻችን ልመናና ጸሎት ከሁላችን ጋር ይሁን። ክብር ለስላሴ ይሁን። እመቤታችን በረከት አይለየን።